በመካከለኛው ምስራቅ ሰማይ ስር እየተሰሙ ያሉ የሚሳኤል ድምጾችና የድሮን ውርጭቶች የቀጠናውን ብቻም ሳይሆን የዓለምን የፖለቲካና የኢኮኖሚ ምሰሶ እያናወጡ ይገኛሉ። አሜሪካና እስራኤል ዘመናዊ የጦር አውሮፕላኖቻቸውን በማሰማራት የኢራንን ወታደራዊ አቅም እየመቱ መሆኑን ቢገልጹም ቴህራን ግን ኢራን በፍጹም እጅ አትሰጥም በሚል ዛቻዋ ቀጥላለች። ዛሬ በትንታኔ ዝግጅታችን የምንመለከተው ኢራን አሜሪካና እስራኤልን በመደበኛ ውጊያ ማሸነፍ እንደማትችል እያወቀች ምን አይነት የተራቀቀ ወታደራዊ ስትራቴጂ እየተከተለች እንደሆነና የአሜሪካ የጦር መሳሪያ ክምችትስ እስከ መቼ ዘለቄታ ይኖረዋል የሚለውን ወደ እናንተ እናደርሳለን። አብራችሁን ሁኑ። በመካከለኛው ምስራቅ ሰማይ ስር እየተሰሙ ያሉ የሚሳኤል ድምጾችና የድሮን ውርጭቶች የቀጠናውን ብቻም ሳይሆን የዓለምን የፖለቲካና የኢኮኖሚ ምሰሶ እያናወጡ ይገኛሉ። አሜሪካና እስራኤል ዘመናዊ የጦር መሳሪያዎቻቸውን በማሰማራት የኢራንን ወታደራዊ አቅም እየመቱ መሆኑን ቢገልጹም ቴህራን ግን ኢራን በፍጹም እጅ አትሰጥም በሚል ዛቻዋም ቀጥላለች። ብዙዎች የኢራን ወታደራዊ አቅም ከአሜሪካ ጋር ሲነጻጸር እጅግ ያነሰ መሆኑን ይስማማሉ። ሆኖም የቴህራን ጄኔራሎች ለየት ያለ ስሌትም አላቸው። የማዳከም ጦርነት ወይም ዋር ኦፍ አትሪሽን የመካከለኛው ምስራቅ ተንታኞች እንደሚሉት የኢራን ግብ እስራኤልን በጦር ሜዳ ድል ማድረግ አይደለም፣ ይልቁንም ግጭቱን በማራዘም የቀጠናው ሀገራት ጦርነቱን መሸከም እስኪያቅታቸው ድረስ ማዳከም ነው ይላሉ። ይህ ታዲያ አሜሪካን ወደ ድርድር ጠረጴዛ እንድትመጣ ለማስገደድ የታለመ ስልት ነው ብለውታል። ኢራን ይህንን ስልቷን የምታስፈጽመው በሁለቱ ዋና ዋና መንገዶች ስለመሆኑም ይገልጻሉ። አንደኛው የሚሳኤል ከተሞች ተብለው በሚጠሩትና ከምድር በታች በተገነቡ ሚስጥራዊ ስፍራዎች አከማቸቻቸው ከ2500 በላይ ሚሳኤሎች ሲሆን ሁለተኛው ደግሞ አክሲስ ኦፍ ሬዚስታንስ በሚባሉ እንደ ሄዝቦላ፣ ሁቲና ሐማስ ባሉ ታጣቂ ቡድኖች አማካኝነት ነው። ጦርነቱ ከተጀመረ አንስቶ ኢራን ከ571 በላይ ሚሳኤሎችንና 1391 ድሮኖችን አስወንጭፋለች። የአሜሪካ ማዕከላዊ እዝ ወይም ሴንትኮም እንደሚለው የኢራን የሚሳኤል ክምችቶች አሁን ላይ ወደ 86 በመቶ ወርደዋል ብሏል። የድሮን ማስወንጨፍ አቅሟም በ73 በመቶ ቀንሷል ሲልም ገልጿል። ቢሆንም ግን አንድ ትልቅ ጥያቄ ይነሳል። ኢራን ከፈረንሳይ በ3 እጥፍ የምትበልጥ ሰፊ ሀገር በመሆኗ ሁሉንም የጦር መሳሪያ ክምችቶቿን በአየር ጥቃት ብቻ ማጥፋት ይቻላል ወይ የሚለው የታሪክ ምሁራን እንደሚሉት አሜሪካ በየመን የሚገኙ የሁቲ አማጽያንን ለዓመት ያህል በቦምብ ብትደበድብም ሙሉ በሙሉ ልታጠፋቸው አልቻለችም ይላል ይኸው መረጃ። ይህም የኢራን መሪዎች ጦርነቱን ለረጅም ጊዜ ለመቀጠል ያላቸውን ተስፋም ያለመልመዋል ይላሉ ሲያክሉም። በሌላ በኩል የአሜሪካ ፕሬዝዳንት ዶናልድ ትራምፕ ሀገራቸው የማያልቅ የጦር መሳሪያ ክምችት እንዳላት ቢናገሩም በውስጥ በኩል ግን ስጋቶች እየታዩ ነው። በተለይ እንደ ፓትሪዮት ያሉ እያንዳንዳቸው $4 ሚሊዮን የሚያወጡ ውድ የአየር መከላከያ ሚሳኤሎች ክምችት በፍጥነት እየተመናመኑ ነው። አሜሪካ በዓመት 700 የፓትሪዮት ሚሳኤሎችን ብቻ ነው የምታመርተው። ኢራን ግን በመቶዎች የሚቆጠሩ ርካሽ ድሮኖችን በማስወንጨፍ አሜሪካ ውድ ሚሳኤሎቿን እንድታባክንም እያደረገች ነው። ፕሬዚዳንት ትራምፕ በዚህ ሳምንት መጨረሻ ላይ ከጦር መሳሪያ አምራቾች ጋር ለመገናኘት መዘጋጀታቸው ዋሽንግተን ያለችበትን የክምችት ጫና ቁልጭ አድርጎ ያሳያልም ይላል ይኸው መረጃ። ከዚህም ባለፈ 20 በመቶ የሚሆነው የዓለም ነዳጅ የሚሸጋገሩበት የሆርሙዝ ሰርጥ በኢራን ስጋት ውስጥ መውደቁ ዓለም አቀፍ የኢኮኖሚ ቀውስ ሊያስከትል እንደሚችልም ተንታኞች ያስጠነቅቃሉ። በመሆኑም በመካከለኛው ምስራቅ እየተካሄደ ያለው ጦርነት የጦር መሳሪያ ብዛት ብቻም ሳይሆን የትዕግስትና የስትራቴጂ ፊልማም ጭምር ነው። አሜሪካና እስራኤል በቴክኖሎጂ የበላይነት ቢኖራቸውም ኢራን ደግሞ ጦርነቱን በማራዘም ጠላቶቿን የማዳከም ስልቷንም ይዘው ቀጥላለች ተብሏል። የጦርነቱ ቀጣይ ምዕራፍ ምን ሊሆን ይችላል የሚለው መሰረታዊ ጥያቄም አሜሪካ የኢራንን የሚሳኤል ፋብሪካዎች ሙሉ በሙሉ ታጠፋለች ወይስ ቴህራን ዓለምን ወደ ከፍተኛ የኢኮኖሚ ቀውስ ውስጥ የምትከትበትን የሆርሙዝ ሰርጥ እስከ መጨረሻው ትዘጋዋለች የሚለው መሰረታዊ ጥያቄ ሆኗል። በመካከለኛው ምስራቅ እየታየ ያለው ይኸው የኃይል ሾኮቻ ጦርነቱ በቴክኖሎጂ የበላይነት ብቻም ሳይሆን በስትራቴጂ ትዕግስትም ጭምር የሚወሰን መሆኑንም
እያሳየ ይገኛል። ኢራን የማዳከም ጦርነት ስልቷን ይዛ የቀጠናውን ውጥረት ስታራዝም፣ አሜሪካና እስራኤል ደግሞ የቴህራንን ወታደራዊ ክንድ ሙሉ በሙሉ ለመስበርም ቆርጠን ተነስተናል ብለዋል። ሆኖም ከእያንዳንዱ የሚሳኤል ድምፅ ጀርባ የዓለም ኢኮኖሚ ስጋትና የሰላም ጥማት መኖሩ የማይካድ ሀቅ ነው። ከፍተኛ ወታደራዊ አቅም ያለው ያሸንፋል ወይንስ የተራቀቀ የስትራቴጂ ስሌት ያለው ነው የሚለው መሰረታዊ ጥያቄ ለጊዜው መልሱ በዲፕሎማሲው መስኮች ሳይሆን በጦር ሜዳው ውሳኔ ላይ የወደቀ ይመስላል።